በፊትህ ደስ ይላቸዋል። በስደት ከኢትዮጵያ ወንዞች ማዶ የተበተኑት ናቸው ላስማረኳቸው ከተማ ወደ አምላክም ማልደዋል። ኢሳይያስ ምዕራፍ 53 ቁጥር 12 ስለ አመፀኞችም ማለደ ይላል። ሶፎንያስ ምዕራፍ 3 ቁጥር 10 ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። ኤርምያስ ምዕራፍ 29 ቁጥር 7 ላስማረኳቸው ከተማ ሰላምን ፈልጉ፣ ስለ እርሷም ወደ አምላክ ጸልዩ። በውል የማይታወቅ የአዲስ ኪዳን ጸሐፊያን ኢሳይያስ 53 ላይ ስለ እስራኤልን ሕዝብ የሚናገረው ለኢየሱስ በመስጠት ስርዋጽ አስገብቷል። ይህ ለሚያለቅስ ሰጣ ነው ይላል። ስለ ኤክሌሲያ እንመለከታለን። በአጭሩ መጽሐፉ የሚለው ይህንን ነው። ከፈለክ እያንዳንዳቸው አንቀጾች ላይ ዲፕ ሰርች መስራት ነው፣ ስቶሪውን በደንብ መውሰድ ነው። እና እኔ ግን በበኩሌ የምለው ነገር ምንድን ነው፣ እኔ ያጠናሁት ርዕስ አይደለም ይሄ ርዕስ ኢሳይያስ 53 ጋር በተገናኘ ያለው ማለት ነው። በአጭሩ ናቲ የሆነ ነገር ከያስክ አሁን ካነበብኩት ሁሉ አሪፍ ነው። አንተ አታሽቃብጥ። እንትናም ሊቢያኖም እንደዚህ ነበር ያስረዳው። ከ40 ምናምን ጀምሮ ሙሉ ስለ እስራኤል ብሎ እዛ ጋር ስለ ክርስቶስ የሚሆንበት ምንም ምክንያት የለውም እያለ ነበር እሱም። አዎ አሁን ሊቢያኖ ሲያስረዳ ላይክ ዲቴል እንደውም ሊቢያኖ አይ ቲንክ ከዚህ በፊትም አይቼዋለሁ እና ምናልባት የዛ አይነት አካሄድ ከሆነ ማለት ነው ያለው። እንዴት መሰለ ከኢሳይያስ 52 ጀምሮ ነው ብዙ ጊዜ ሲያስረዱ የምናየው ቲክቶክም ምናምን። ከዛ ኢሳይያስ ሙሉ ኢሳይያስ ምዕራፉ ባሬ እያለ የሚናገረውም ሲንግል ፐርሰን አድርጎ የሚያወራውም እስራኤልን ነው እየጠራ ያለው። እስራኤልን ነው እየጠራ ያለው እንጂ ከዛ በኋላ እስከ ኢሳይያስ 52 ድረስ እስራኤልን ሲጠራ ቆይቶ ተያያዥነት ያለው ታሪክ ነው። 54ም ከዛ በኋላ ያለውም 66 ምናምን ስለ ኢሳይያስ እያወራ 53ም ብቻ ነጥለን ለክርስቶስ ነው የምንልበት ምንድነው ምክንያቱ ነው። አይ ቲንክ እንደዛ አይነት ሀሳብ ነው ሲያነሱ ማየው ማለት ነው በብዛት። ዮሐ በዚህ ምዕራፍ ግን ሌላ ጊዜ እናወራበታለን ፒኬ። እኔ ሌላ ጊዜም አሁንም አላወራበትም ይህን ምዕራፍ። ስለዚህ ምዕራፍ እኔ ዲቴል ያጠናሁት ነገር የለም። እና ናቲሻ ሰፊ ጥናት የሚፈልግ ነው። በእርግጥ እንደተባለው እስከ 52ም ከ54ም በኋላ ስለ እስራኤል የሚያወራ ከሆነ ወይ እንደተለመደው እንደነ ሆሴ ላይ እንዳለው ኢሳይያስ 9:6 7:14 ምናምን እንደዚህ አይነት ቦታ ላይ እንዳለው ኢሳይያስ 41 ላይም እንዳለው ደብል ፕሮፌሲ ወይ ደግሞ እንደዛ ብለው ሊሞግቱ ነው ሊሆን የሚችለው። ደብል ፕሮፌሲ እኔ ባይዘው በጣም ምንም አለ አይደል ሴንስ ማይሰጠኝ ኮንሴፕት ቢኖር ደብል ፕሮፌሲ የሚባለው ነገር ነው። ደብል ፕሮፌሲ እኔ ምንም ሴንስ አይሰጠኝም። ደብል ፕሮፌሲ የሚባል ነገር ካየን እኔ ለኔ የሚሆን ትንቢት አላወጣም ብለህ ነው ናቲ? ኖ አንድም ለገሌ ነው አንድም ለኔ ነው ልል እችላለሁ። የሆነ ትንቢት አውጥቼ ለምሳሌ ማንበብ ለማይችለው መጽሐፍ ተሰጠው መልአኩ ማንበብ ባለው ጊዜ እርሱ ምን ማንበብ አላውቅም ይላል የሚለው የኢሳይያስ ላይ። እኔ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ ብናገር ማን ነው የሚቃወመኝ? ላይክ ከምን አንፃር ተነስተው አይ አይደለም ከዛ በኋላ ያለው እኮ እንደዚህ ይላል ከተባለ ልክ በዚሁ ሙግት ተመሳሳይ ልጄን ከግብጽ ጠራውት የሚለውን ሆሴ ላይ ያለውን አንስተ መሞገት ይቻላል። አብዝቶ ግን ለጣዖት ያጠን ነበር ብሎ የሚያስቀምጠውን ፓርት ይሄው ኢየሱስ ክርስቶስ ነው ታዲያ ለጣዖት የሚያጥነው ምናምን ልል እችላለሁ። ገባ? ሙሉ አውዱን የተመለከተ እንትን ስለሌለ ማለት ነው። ፕሮፌሲ በተለይ ደብል ፕሮፌሲ የሚባሉት አብዛኞቹም ሙሉ አውዱን የተከተሉ አይደሉም። በቃ አንድም ለገሌ አንድም ለገሌ የሚሉት ኢሳይያስ 53 ላይ ያለውን አንድም ለእስራኤል ሕዝብ ነው አንድም ለኢየሱስ ክርስቶስ ነው ተብሎ ሊፈታ ካልሆነ በስተቀር እንደዛ ደብል ፕሮፌሲ ነው ብለው እንትን ካላሉት በስተቀር ላይክ እንደ ነጠላ ፕሮፌሲ ለመውሰድ ግን ሙሉ ኢሳይያስ ተነቦ ከዛ ሙሉ ኢሳይያስ የሚያወራው ስለማን ነው? ሲንግል ፐርሰን አድርጎ የሚያወራው ተባታ የሚያደርገው አነስታ የሚያደርገው ስለማን ነው የሚያወራው የሚለውን ነገር በደንብ ማየት መቻል አይመስልህም ናቲ? እንዳልኩ ግን ደብል ፕሮፌሲ ነው ከተባለ ግን ኦኬ ምንም ለመቀበል የሚያስገድድ ምንም ነገር አይኖርም ነው። ግን
የኢየሱስ ክርስቶስ ስቅለት በተመለከተ በቃ ከንቱ እንዲሆን አይፈለግም፣ ሁሌም አይፈለግም። ስለዚህ በዛ ምክንያት የሆነ ትንቢት መገኘት አለበት ወይ ትንቢት ስለ መሲሁ። የአይሁዶች እኮ ትልቅ መሟገቻ የነበረው ናቲ ካስታወስክ በሚሰቀልበት ጊዜ ራሱ አንተ የእውነት የእስራኤል ንጉሥ ከሆንክ መሲሁ ከሆንክ እስኪ ራስህን ከዚህ መስቀል ላይ አውርድ እኮ ነው ያሉት። ለምን እንደዛ አሉት ብለህ ታስባለህ ናቲ? በትንቢት አይሞትም ብዙ ጊዜ ይመራል በሚለው ይመስለኛል። አዎ እኮ ስለዚህ እነሱ የሚጠብቁት ነገር ያንን ከሆነ እግዚአብሔር ደግሞ የተለየ ነገር ካመጣ ኢየሱስን ይዞ ሲመጣ ላይክ ኢየሱስ እንዲሰቀል ካደረገው ከትንቢቱ ተቃራኒ ነው የሚሆነው። ሶ ትንቢቱ ወይ ሐሳዊ ትንቢት ነው፣ በእግዚአብሔር ስም የተነገረ ትንቢት ነው፣ የውሸት ማለት ነው። ካልሆነ ደግሞ ትንቢቱን ደግሞ እውነተኛ ትንቢት ከሆነ ደግሞ ኢየሱስ ክርስቶስ መዳን አለበት ነው። በመላእክትም መሰናከር የለበትም ምናምን በቃ ምንም ነገር መሆን የለበትም። እድሜ መጥገብ አለበት፣ መዳን አለበት። በህይወቱ አንዴ ነው የጠራው እግዚአብሔር አብን። በዛ አንዴ በጠራው በመከራውም ጊዜ ታደገዋለሁ ያለው አንዴ ጠርቶት ያንን አንዴ የጠራውን ጥሪ ማይሰማው ከሆነ ታዲያ በየትኛው መከራ ጊዜ ነው የሚታደገው? ያን ስታየው በቃ በጣም እንትን ይላል። ኤኒዌይስ መጽሐፉን ከፈለከው ይሄ ነው። አልሰቀሉትም አልገደሉትም ይላል። ይሄ ነው። አልገደሉትም አልሰቀሉትም፣ ይሄ ነው መጽሐፉ። በእንተ ስቅለት የት እንደምታገኘው ግን አላውቅም። እንዲሁ ዝም ብዬ መጽሐፉን ላሳይ ብዬ ነው። የሆነ ቀን የወሂድን መዳንና ማዳን የሚለውን ልገዛ መርካቶ ሲሄድ አግኝቼው ነበር። አለቀ ምናምን ብሎኝ ነበር ልጁ። ምናልባት አልቆ ይሆናል። ከሰዎች በኩል ካለ ያላችሁ ሰዎች በውስጥ ኮንታክት አድርጉት፣ ላኩለት። ያው የክርስትና መሰረታዊ አስተምህሮ ስቅለት ነው። እንዲያውም የሆነች አነጋገር ምናልባት ከአሁኑ ቪዲዮ ይሁን ተቀንጭቦ የወጣ ከሊቢያ ነው አላውቅም፣ ቲክቶክ ላይ ያየው ነበር። ሊቢያኑ ሲያወራ ማለት ነው፣ ተቆርጣ ወጣ እና በጣም የተመቸኝ እሱም ምንድን ነው የስቅለቱ እውነተኛ ነው ማለት ወይም ኢየሱስ ክርስቶስ በትክክል ተሰቅሏል ሙቷል ማለት ክርስትናን እውነት አያደርገውም። ግን ክርስትና እውነት ነው ማለት ግን የኢየሱስ ክርስቶስን መሰቀል እውነት ያደርገዋል። ይህን ንግግር ሰምተዋል? ከሊቢያኑ ነው አይ ቲንክ አሁኑ ቪዲዮ ይመስለኛል። እኔም በዚሁ ሲሯሯጥ ነው ቲክቶክ ላይ ያየሁት እና ትክክለኛ አባባል ነው። ሶ ኢየሱስ ተሰቀለ፣ ሞተ፣ ተነሳ፣ በሶስተኛው ቀን ተነሳ፣ ከዛም አረገ የሚለው ኮንሴፕት እውነት ቢሆንም ክርስትና የሚባለውን አስተምህሮ ግን እውነት አያደርገውም። ለምን? ክርስትና አስተምህሮ ትልቁ ፓርት ኢየሱስ ክርስቶስ አምላክ ነው የሚል ነው። ያንን ነገር እውነት ሊያደርገው አይችልም ነው። እውነት ለማድረግ በቂ ማስረጃ አይሆንም። ክርስትና ግን እውነት መሆኑ ከተረጋገጠ ለኢየሱስ ክርስቶስ መሞት መሰቀል እና መሰቀል መሞት እና በሶስተኛው ቀን ማረጉ ለዛ በቂ ማስረጃ ይሆናል ክርስትና እውነት ከሆነና አሁን ብዙ ጊዜ የሚታየውም ስህተት ያ ነው ብዬ ነው የማስበው። ላይ ክርስትና እውነት መሆኑን እንድታውቁ ኢየሱስ ክርስቶስ ተሰቅሏል፣ ሙቷል፣ በሶስተኛውም ቀን ተነስቷል፣ አርጓል። ስለዚህ እንደዚህ ስለሆነ ክርስትና እውነት ነው የሚለኝ ሰው ካለ እስልምናም እውነት ነው ነው የምለው። ለምን? እስልምና ደግሞ መስሏቸዋል ብሎ አስቀምጦታል። ስለዚህ የታሪክ ጸሐፊዎች የጻፉት ነገር ከእስልምናም ከክርስትናም ጋር አይጋጭም። ግን ዋና ኮር ፖይንቱ ምንድን ነው? የልዩነቱ ማለት ነው። ትልቁና ኮር ፖይንቱ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? የመጣው ላይክ ለኃጢአት ውርስ የሚባል ነገር አለ ወይስ የለም? ወይ ኃጢአት ውርስም ከሌለ የባህሪ ድቀት የሚባል ነገር አለ ወይስ የለም? ድቀተ ባህሪ እንደ ኦርቶዶክስ ያ ኮንሴፕት አሁን ትልቁ ኮንሴፕት ነው እንጂ ኢየሱስ ክርስቶስ ተሰቅሏልም ቢባል አልተሰቀለምም ቢባል ላይክ ብዙ ነቢያት እኮ ተሰቅለዋል አይደል እንዴ? ዮሐንስ ራሱ እኮ ተቀልቶ ነው የሞተ። በጣም ብዙ ነቢያትን ገደላችሁ ይላል አይደል ሉቃስ ላይ። ብዙ አለ። ለዛ ምን አይሆንም፣ ኤቪደንስ ሊሆን አይችልም። የኢየሱስ ክርስቶስ መሰቀሉ ኢየሱስን አምላክ አያደርገውም፣ መሞቱም እንደዛው። በዛ ላይ ደግሞ እንደ ጭማሪ ደግሞ ምንድን ነው የሆነ ለምሳሌ
አርኪኦሎጂ ይባላል። ብዙ ጊዜ ከክርስትና ሰምተህ ከሆነ መጽሐፍ ቅዱስ የፈጣሪ ቃል ለመሆኑ እንደ ማስረጃ እዚህም ራስ ቲክቶክ አቡናክ የሚባል አንድ ኦርቶዶክስ ልጅ አለ። እሱ እንደ ማስረጃ መጽሐፍ ቅዱስ ከፈጣሪ ለመሆኑ ማስረጃው ብሎ ያስቀመጠው ነገር ምንድን ነው? የአርኪኦሎጂ እንትን ነው አለ ውጤት ነው። እሱም ምንድን ነው ሲባል ላይክ ስለጠፉ ከተሞች ምናምን መጽሐፍ ቅዱስ ያወራል። በአርኪኦሎጂ ደግሞ እነዚህ ነገራቶች ተገኝተዋል። የጨው እንትን ሆና ቀረች ምናምን እንደዚህ ይላል። የጨው እንደዚህ ተገኝተዋል። ሰዶምና ገሞራ ወይ በሳት ጠፉ ምናምን እንደዚህ ተብሏል። በአርኪኦሎጂ ይሄ ተገኝተዋል ምናምን። ይሄን እኮ እውነት አያደርገውም። ያ ማለት ታሪኩ የተጻፈው ታሪክ ላይክ እውነት ነበር ማለት ነው እንጂ ያ ነገር የፈጣሪ ነው ብሎ ማሰብ ኢቭን የፈጣሪ ነው ብሎ ማሰቡ ይቅርና ሰዶምና ገሞራ ግብረ ሰዶም ስለሆኑ ነው የጠፉት የሚለውን ኮንሴፕት ራሱ እኮ ማስጨበጥ አይችልም አርኪኦሎጂ። በቃ የሆነ ጊዜ ተፈጥሮ አደጋ ነበር ብሎ ነው የሚያስቀምጠው። ከዛ ሪዝኑን ግን አንተ ልትፈጥርለት ትችላለህ። የግማሹ ግብረ ሰዶም ነው ሲሉ አይ ግማሹ ደግሞ የሌለውን አምላክ አለ እያሉ እያሰቡ ነው ብሎም እኮ ሊያወራ ይችላል። ለምሳሌ ይህ ማለት እኮ እኔ አስበው አጼ ቴዎድሮስን መልአክ ከሰማይ ወረደና በጥይት ላይክ አፉን በጥይት ብሎ ገደለው ብዬ ተናገርኩ። እንዲህ ለዚህ ታሪክ ምናምን እንደዛ ብሎ ታሪክ ተጻፈ እንበል እና ለዚህ ታሪክ ምናምን ማስረጃው ምንድነው ሲባል አርኪኦሎጂ ላይ የአጼ ቴዎድሮስ አጽም ወጥቶ ጥይቱን በአፉ በኩል መጠጣቱን የሚያሳይ የሚያረጋግጥ ማስረጃ ተገኘ። ስለዚህ መልአክ ከሰማይ ወርዶ በጥይት አፉን ብሎ ገሎት ነው የሚለው የፒኬ ጽሁፍ ትክክል ነው። አሲዞ አስጨብጥም እኮ እንደዚህ አይነት ኮንሴፕት ጭራሽ አይሄድም። እንደዚህ ምንድነው እዚህ ጋር የሚያረጋግጠው አጼ ቴዎድሮስ በአፉ በኩል ጥይት ገብቶበት መሞቱን በቃ አለቀ። ሪዝኑን አይናገርም አሟሟቱ ማለት ነውና አንዳንድ ጊዜ እንደ ኤቪደንስ የሚቀርቡ ትርክቶችና ማስረጃ ተብለው የሚቀርቡ ነገሮች በቃ የማይመስሉ ነገሮች ናቸው። ኢቭን ሙሴ ባህርን ለሁለት ከፈለ። አሁን ተከፍሎ እንደነበር የሚያሳየው ነው ማስረጃ ቢገኝ ባህሩ ሙሴ ነው የከፈለው ማለት ሙሴ በበትሩ ሲነካው ተከፈለ ምናምን ለሚለው እኮ ማስረጃ መሆን አይችልም። በቃ የሆነ ወይ የተፈጥሮ ሪዝን ሊሆን ይችላል። በዛ ተመርኩዘው ግን ሰዎች እንትንን ጽፈውት ይሆናል። እንደዚህ ቲክቶክ ላይ አንዲት ተረት አየው። ተረት በለው ያው እና በጣም የገረመኝ ነው። አንድ የፊዚክስ ሊቅ 3 ሰዎች የሞት ፍርድ ተፈረደባቸውና የሞት ፍርዱ ደግሞ ስለታማ ብረት ከላይ ታስሮ ገመዱ ይለቀቅና አንገታቸው ገብቶ እንደዚህ ይቆረጣል ማለት ነው። አይ ቲንክ ፈረንሳይ ምናምን ተብሎ ነው የተቀመጠ ስቶሪው። እና 3 ሰዎች ናቸው። አንደኛው ሰው ምንድነው በፈጣሪ መኖር የሚያምንና በጣም ፍጹም አማኝ የሆነ ሰው ነው የሞት ፍርድ የተፈረደበት። ሁለተኛው የፊዚክስ ሊቅ ነው። ሶስተኛው ደግሞ በፈጣሪ መኖር አያምንም ግን ላይክ ኔቸር ህግ ምናምን እንደዚህ በሚባል ነገር ያምናል። እና የመጀመሪያው ሊገደል ሲቀርብ የመጨረሻ ንግግር ካለ የሆነ ነገር በል ተብሎ ሲናገር ሪኩዌስት ላኪያ ጥያቄ ካለሽ ሙስሊም ከሆንሽ ንጽጽራዊ ጥያቄ ያለው ሙስሊም እቀበላለሁ። ትዕግስት ሙስሊም አይደለሽም። ኢንቫይት ማድረግ አልቻልኩም በነገራችን ላይ ሰዎች። ስለዚህ ኢንቫይት ማድረግ የምትችሉ ሰዎች ኢንቫይት አድርጉ ወይም ሪኩዌስት ተቀበሉሽ። ምንም ነገር እኔ መቀበል አልቻልኩም። ከዛ የመጨረሻ ኑዛዜ ካለህ ምናምን ሲባል እኔ በፈጣሪ መኖር የማምን ሰው ነኝ፣ ጌታዬ ደግሞ ለዚህ የሞት ፍርድ አሳልፎ አይሰጠኝም ምናምን ብሎ ይናገራል። ከዛ መገደያው ላይ ይተኛል። ልክ እንትኑ ብረቱ ሰይፉ ሲለቀቅ ማለት ነው ገመዱ አጭር ስለነበረ አንገቱ ጋር ሳይደርስ ቆመ ማለት ነው። ከዛ ሲቆም እንዴ ፈጣሪ አዳነው ያመለከው አምላክ አዳነው ምናምን ተብሎ ላይክ ነፃ ወጣ ሰውየው። ሁለተኛው ሰው ቀረበ። እኔ በፈጣሪ መኖርም አላምንም ሌላ ሙያም የለኝም ግን በቃ እኔ ምንም ያጠፋው ጥፋት የለም ለዚህ ሞት የሚያበቃኝ ያጠፋው ጥፋት ስለሌለ ላይክ ፍትህ ትከፍለኛለች ይላል። ፍትህ ዋጋዬን ትከፍለኛለች ምናምን ብሎ አሁንም ይለቀቅበታል አንገቱን ተኝቶ ማለት ነው። ከዛ ሲለቀቅ አሁንም እላይ ተንጠልጥሎ ቀረ። ከዛ ሲቀር እሱም ፍትህ ከፈለችው ተብሎ በነፃ ተለቀቀ። የመጨረሻው የፊዚክሱ ሊቅ ላይክ እንደዚህ አይነት መካኒዝሞችን ይሰራ ምናምን የነበረ ሰው ነው። ከዛ የመጨረሻ ንግግር ካለ ሲባል እኔ በፈጣሪ መኖርም አላምንም ፍትህ ምናምን ትከፍለኛለች ብዬም አላስብም ግን ቢያንስ ካለኝ እውቀት አንጻር እነዚህ 2 ሰዎች ያልሞቱት ገመዱ አጥሮ መሆኑን አምናለሁ። በቃ ይሄን አውቃለሁ። ስለዚህ ገመዱ ቢረዝም ኑሮ እነዚህ ሰዎች ይሞቱ ነበር አለ። ከዛ በኋላ ቼክ ሲያደርጉት ገመዱ አጥሯል። ገመዱን አረዘቡና እሱን አስገብተው ቀረጠፉት ማለት ነው። ሰው እውቀቱ አላዳነውም ነው። ግን አሁን ከዚህ ስቶሪ ምንድነው
ተረት ቢሆንም እንዲሁ ዝም ብሎ ምንም ነገር ብታውቁም በየቦታው አትናገሩት። እውቀት ያለው ሰው የሚናገርበት ቦታ አለ፣ ማይናገርበት ቦታ አለ ነው ዋና ኮንሴፕቱ የተረቱ ማለት ነው። ግን እዚህ ጋር ምን ታያለ? በቃ አጋጣሚ ሆነው የዳኑ ሰዎች ናቸው፣ ግን በፈጣሪ ተሳቧል። አሁን እነሱ ለትውልድ ሲያስተላልፉት ፈጣሪ አዳነን ብለው ነው የሚያስተላልፉት። ሶ ያ እውነት ነው ወይ ምናምን? አዎ እውነት ነው ብለን እንወስዳለን፣ ላይክ በፈጣሪ የሚያምን ሰው። ስለዚህ ምን ልልህ ነው፣ የሆነን ታሪክ የተጻፈ የሆነ የተቀመጠን ነገር አሁን ካለ ክስተት ጋር በማመሳሰል ለዛ ነገር እውነተኝነት እንደ ኤቪደንስ መጠቀም ማለት በጣም ዊክ ነው ብዬ ነው ማስበው። እኔ በጣም ደካማ የሆነ አካሄድ ነው የሚል እምነት ነው ያለኝ። ናቲሻ ኢሳያስ 53 ጋር በተገናኘ እንግዲህ በደንብ ታጠናበታለህ ብዬ አስባለሁ። እኔም ደግሞ ማየት ካለብኝ ምናልባት አየዋለሁ፣ ግን ማየት አለብኝ ብዬ አላስብም። ኤኒዌይስ ወደ ርዕሳችን እንመለስ። የምትለው ነገር ካለ በልና አይቪ ወደ ርዕሳችን እንመለስ። ኮፒ ሊንክ አድርጉ እሺ ሰዎች። ምን አልከኝ ናቸው? ወደ ርዕሳችሁ ተመለሱ። ያው ብዙ ጥያቄ ያላቸውም አሉ። ኔትወርክ የሚያስቸግረኝ ስለሆነ እኔታችሁኝ እሰማችኋለሁ። እሺ ችግር የለውም። ቴንክ ዩ በጣም በአንተ ምክንያት ግን ላነበው ነው መሰል፣ ላጠናው ነው መሰል። ላነበው ሳይሆን ኦልሬዲ ላጠናው ነው መሰል ወይ ቪዲዮ ያለው። እሺ ዮሃ የት ነው ማቀ? እሺ ናት። ሰላም ቢኪ እንዴት ነህ? አለሁልህ። እንዴት ነህ ዮሃ? እግዚአብሔር ይመስገን። ትናንትና አውርተን እኮ ስልኬ ባትሪ ዘጋ ምናምን ብዬ ወጥቼ ነበር። ትላንት ኦኬ። ሁሱ ጋር ነው ያ ሁሱ ቤት። እኔ የምልህ ዮሃ አሁን እዚህ አምላክ ወይስ አማልክት ይላል ርዕሱ ማለት ነው። እና አማልክት ማለት ምን ማለት ነው ዮሃ? ኦኬ ፎሎ አድርጌ ያለው ደግሞ የመደመር ምልክቷ አትታየኝም። ጥሩ ነው። ፎሎ ያደረኩትን ሰውን የረሳሁት ይሁና ለጣሊያን። እሺ ናቲ አትጥፋ። እሺ ኢስላማዊ ጥያቄ ግን እንዳልከው ጽፈ ብታመጣ ምናምን ካላወቅ ነውም ቼክ እያደረግን እናየዋለን። ዮሃ አለ አለው ቢኪ። እና ትናንትና እስልምና ከነብዩ በፊት ለመኖሩ ማስረጃ አልሰጠኝ ነበር። እዛ ላይ ነበር ያቆምነው። ኖ ኧረ እኔ ማስረጃ አልሰጥህም እንዴ። እሱን እኮ ትናንት ጨረስን አይደል እንዴ? ትናንት እኮ ተነጋገርን። እስልምና የሚባል ቃሉ ከሆነ ስያሜው ከሆነ የለም በሚለው እኮ በቃ ጨርሰናል እኮ ነው። ድጋሚ የለም ለሚለው ልትከራከረኝ ከሆነ ስያሜው የለም ልክ ክርስትና በኢየሱስ ክርስቶስ ዘመን እንዳልነበረው ብለን እኮ አውርተን እኮ ጨረስን። ምናልባት ድጋሚ እናወራ ካልክ ማውራት እንችላለን። ላይክ ኢስላም የሚለውን ስያሜ ከሆነ የፈለግከው አልኩ፣ እንደ ኮንሴፕት ከሆነ ላሳይ ይችላሉ አልኩ። ኦኬ ኮንሴፕቱን ከሆነ ላሳይ ይችላል። ስያሜውን ከሆነ ግን እኛ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ያ ትናንት ለምሳሌ አልከኝ። እሺ ትናንት ለምሳሌ አልከኝ ያ እስልምና ለምሳሌ አብርሃም ለአንድ አምላክ ስለሚገዛ እስልምና ማለት ደግሞ መገዛት ስለሆነ በዛ ምክንያት መገዛት የሚለውንም ወደ አረበኛ ስንተረጉመው እስልምና የሚለውን ያስይዘናል ነው ያልከኝ ትናንት። እስልምና የሚለውን ሳይሆን መገዛት ኢስላም የሚለውን አዎ፣ እሱ ምን ይባላል? ኮንሴፕቱ አይዲዮሎጂው አለ፣ ነቢያቶች ተግብረውታል። አዎ፣ ስያሜውን በተመለከተ ግን እኔ ኢስላም የሚል ስያሜ፣ ሙስሊም የሚል ስያሜ ስሙን ከሆነ የምትፈልገው አልኩ የለም፣ እኔ አንብቤም አላውቅም። ግን ለዚህ ደግሞ እንደ ምሳሌ የሰጠው ምን ነበረ? ክርስቲያን የሚለው ቃል ወይም ክርስትና የሚለው ቃል ከኢየሱስ በፊት አይደለም በኢየሱስ ዘመን ራሱ ነበረ ወይ ብዬ ጠየቅኩ። አይ አልነበረም ሀሳቡ ምናምን አልከኝ አይደል ነው ወይስ አሁን ለዛ ማስረጃ አምጥተህ ነው መኖሩን? አይ ነው ከድሮም ጀምሮ እንደዚህ ያለ ክርስትና የሚለው በቃ ስሙ ራሱ የመጣው ክርስቶስ ከሚለው ስሙ ነው። ክርስቶስ የሚለው ስሙ ደግሞ ሉቃስ 2:11 ላይ ነው አይደል? ክርስቶስ ጌታ የሆነ ክርስቶስ ተወለደላችኋል የተባለው ከክርስቶስ ከሚለው ስያሜ የመጣ ስለሆነ ከክርስቶስ በፊት ክርስቶስ የሚለው ስም ራሱ ከዛ በፊት ችግር የለውም። ክርስቶስ ከሚለው ስያሜ የመጣ ነው፣ ችግር የለውም። እሺ ክርስቶስ የሚለውን ስያሜ እንቶ አሁን ለምሳሌ እስልምና ሲባል
መሐመድ ከሚል ስም የመጣ አይደለም ምናምን ላይ ከነቢያችን ስም ጋር የሚያገናኘው መሐመዳውያን ማለትም አይደለም፣ የሚያገናኘው ነገር የለም። ላይክ አይዲዮሎጂ ነው፣ ኮንሴፕት ነው። አንተ ግን ከኢየሱስ ስም ጋር አገናኘኸውና ክርስትና የሚለው ክርስቶስ ከሚለው የመጣ ስለሆነ ላይክ ትክክል ነህ፣ እንደዛ በሚለው የመጣ ነው አልከኝ። እሺ የክርስቲያን ኮንሴፕቱን በተመለከተ ላይክ አሁን ስላሴን አብርሃም ስላሴን ያመልክ እንደነበረ በአብርሃም ዘመን ስላሴ ማምለኩን ተወውና ስለ አብርሃም የሚያወራ ታሪክ አብርሃም ምን እንደነበረ ምናምን በአብርሃም ዘመን ስጠኝ እስኪ፣ ከሙሴ መጽሐፍ ውጭ። ሙሴ ጋር 1000 ምናምን ዓመት ልዩነት አላቸው። እስኪ ከዛ ውጪ በአብርሃም ዘመን ስጠኝ ስለ አብርሃም የሚያወራ በታማኝ የሆነ መጽሐፍ ስለ አብርሃም የሚያወራ ከኦሪት ውጭ የለም። ታማኝ ያልሆነስ ለምሳሌ አከራካሪ ሊሆን ይችላል እንጂ እንትና መጽሐፍ ሄኖክ ሊኖር ይችላል እንዴ? ከሄኖክና ከአብርሃም ማን ነው የሚቀድም? ዮሐ በሰላም ነው? አይ ቲንክ የአዳም 7ኛ ትውልድ አይደል ሄኖክ? እና ከአዳምና ከሄኖክና ከአብርሃም ማን ነው? አልተውም፣ ቆይ አምጥተው አልከውንማ። ከሄኖክና ከአብርሃም ማን ነው የሚቀድመው? ለምሳሌ የሙሴ መጽሐፍ ብቻ እኮ በቂ ነው አይደል? የሙሴ መጽሐፍ ስለ አብርሃም አይደለም። አንተ እሱማ ቁርአን በቂ ነው እኮ እልሃለሁ። አንተ ስለ ቁርአን ከቁርአን በፊት ነው አይደል ኮንሴፕት? እኔ ደግሞ ያንተኑ ጥያቄ እኮ ነው የጠየቅኩ። እኔን ከቁርአን በፊት ብለህ እንደጠየቅከኝ አንተን ደግሞ ከባይብል በፊት ብያው ልጠይቅህ እችላለሁ። ግን ከባይብል በፊትም አላልኩም። ከሙሴ በፊት ስለ ሄኖክ ትለኛ። ሄኖክ እኮ ከጥፋት ውሃ በፊት የነበረ ሰው ነው። ሄኖክ እኮ ከጥፋት ውሃ በፊት የነበረ በጣም ጥንት እኮ ነው። እንዴት ነው ስለ አብርሃም ሄኖክ ገና አብርሃም እኮ ሊወለድ አይደለም አልታሰበም ሁሉ ገና በሄኖክ ሰው እሱ ትክክል ግን እንደዛ ሳይሆን ለማለት የፈለኩት ለምሳሌ ትክክለኛ በጣም የሚታመኑት ተብሎ በዓለም አቀፍ ደረጃ ብዛት 66 መጽሐፍ ነው አይደል? ከዛ ውስጥ ለምሳሌ የሙሴ 5 መጽሐፍቶች አሉ። እነሱ 5ቶቹ መጽሐፍ ከባይብል ውጣ ልፍቀድልህና ከባይብል ውጣ። አሁን እኔን ከቁርአን ውጭ ነው እያዘዝከኝ ያለኸው። ችግር የለውም። ስለ አብርሃም ነው የምናወራ። አብርሃም ዘመን ላይ የተጻፈም የታሰበም ሊጻፍ የነበረም ባይብል የለም፣ ባይብል ውስጥ የለም። ከባይብል ውጭ አሁን የሚታመን ስላልከኝ ከባይብል ውጭ የታሪክ መጽሐፍ በአብርሃም ዘመን ኤግዚስት የሚያደርግ ምን ልሰጥ ትችላለህ? ስለ አብርሃም እምነት የሚያወራ ወይም ስለ አብርሃም የህይወት ታሪክ የሚያወራ እንደዛ ላይኖር ይችላል። ነገር ግን እንደዛ የለም ማለት ወይ የለም በለኝ ወይ አለ በለኝ። አይ ነው ላይኖር ይችላል የምለው አጥንቼ ስላልጨረስኩ ነው። ፐርፌክት የለም ያው ያላወቅኩት ሳለው ደስ ማቅረብ ሊኖር ይችላል። ስለዚህ የለም ብዬ መደምደም ስለማልችል ነው። የለም እኔ ደመድማለሁ። ያው ተቃውሞ ሲኖርህ ተቃውሞህን ታቀርባለህ ላይ ካለ በምትልበት ሰዓት ላይ ተቃውሞህን ይዘህ መምጣት ትችላለህ። ግን አሁን እኔ ለመሰለህ አሁን ደብል ስታንዳርድ ሲመጣ በጣም ችግር ውስጥ የሚያስገባን ኮንሴፕት ለምን እንደ መመዘኛ እንደምታመጡት ነው እኔ የማይገባኝ። ለምሳሌ እኔ አሁን እስልምና ላይ ኮምፕሊትሊ የተመለሰ አይዲያ ከሆነ ብቻ ላወራህ እችላለሁ። ላይክ እኔ ጋር ማታክ ስለማያደርግ ሀሳቡ ማለት ነው። ምክንያት እንገርሽ የምን ምክንያት ነው የምትነግረኝ ዮሐ? ስለ አብርሃም ታሪክ የሙሴ መጽሐፍ እንዴት እውነተኛ እንደምልበትና ከነብዩ በፊት ነብዩ እንዴት ስለ አብርሃም የተረከው ነገር እውነት ሊሆን ይችላል የምልበት ምክንያት ስለ አብርሃም የሙሴ መጽሐፍ ነው። እንደዛ አይደለም እኮ አሁን እንደዛ ከሆነማ እኮ ዮሐ አንድ ነገር ልንገር። እኔ ቁርአን የአምላክ ቃል ለመሆኑ እኔ እኮ ብዙ ማስረጃ እሰጥሃለሁ። ብዙ ማስረጃ ማለት ቁርአን የአምላክ ቃል ለመሆኑ የአምላክ ቃል ማለት አምላክ ደግሞ ያለና የሚኖር የነበረ ነው ከዛ በፊትም። ስለዚህ ቁርአንን ተንተርሰን የአምላክ ቃል ከሆነው ከቁርአን ላይ ተንተርሰን ስለማንኛውም ሀሳብ የተነገረውን ነገር በሙሉ መቀበል እንችላለን። ኖርማል ነው፣ ችግር የለውም። እናንተ ግን ስጠይቀው አንተ ሳይሆን ጄኔራል አጠቃላይ አንተ ያመጣኸውን ጥያቄ ሁሉም ስለሚጠይቅ ነውና እናንተ ብዬ ላንሳውና ክርስቲያኖች ግን ስጠይቁ ምንድነው የምታደርጉት? ላይክ ከቁርአን ውጪ ትላላችሁ፣ ከሐዲስ ውጪ ከቁርአን ውጪ ስለ እስልምና መኖር ወይ ስለ ነብዩ መሐመድ ትሉ ትችላለ ወይ ስለ አብርሃም ወይ ስለ ሙሴ እንደዛ ብላችሁ ጥያቄ ታነሳላችሁ። ይሄ ራሱ እንዴት ነው መመዘኛ? አንድ ሃይማኖተኛ የሆነ ሰው ብቻ አይደለም ታሪክን የሚያውቅ ሰው እንዴት ነው መመዘኛ የሚሆነው? ለምሳሌ ሙሴ ብለኸኛል። አሁን ለምሳሌ እስኪ አንድ ካርበን ዴቲንግ ማስረጃ ልትሰጥ ትችላለህ? በሙሴ ዘመን ኤግዚስት የሚያደርግ መጽሐፍ ለመኖሩ የሙሴ መጽሐፍ ሙሴ ከሞተ 500 ዓመታት ውስጥ ችግር የለውም። በሙሴ ዘመንን ተወውና ሙሴ ከሞተ 500 ዓመታት ውስጥ ካርበን ዴቲንግ ማስረጃ ያለው
ጊዜው ወደዛ የሚሻገር መጽሐፍ ማስረጃ ልሰጥ ትችላለህ? ኦኬ ምን እግዚአብሔር እንደሚመለክ ነው? እግዚአብሔር እንደሚመለክ ሰጥቻለሁ። እኔ እግዚአብሔር እንደሚመለክ አላልኩም። አንተ የሙሴ መጽሐፍ እያልከኝ አይደል? ይሃ የሙሴ መጽሐፍ ስትለኝ ሙሴ የጻፈው መጽሐፍ ብለህ ላመንከው መጽሐፍ ለመጀመሪያ እግዚአብሔርን ያስተዋወቀን ሙሴ ነው። እግዚአብሔርን ያስተዋወቀን ለመጀመሪያ ጊዜ ሙሴ ነው አይደል? ከዚያ ሙሴ ለማስተዋወቁ ማለት ነው። ላይክ ሙሴ እንግዲህ የነበረ ከኢየሱስ ክርስቶስ ውልደት ከ1400 ዓመት በፊት የነበረ ሰው ነው ሙሴ። ስለዚህ ሙሴ ከሞተ በ600 ዓመታት ውስጥ ነው የምልህ የሙሴ መጽሐፍ ብለህ የምታምነው ኦሪት 5ቱ መጽሐፎች መኖራቸውን ማስረጃ ካርበን ዴቲንግ ያለውን ማስረጃ ልትሰጥ ትችላለህ? እነዛ መጽሐፎች መኖራቸውን ሙሴ ከሞተ እኮ ነው የምልህ። አሁን አንተ በሙሴ ነው ያወቅኩት አልክ። ኖ በሙሴ ዘመን መጽሐፍ የለህም ነው የምልህ። በሙሴ ስም የተጻፈ መጽሐፍ ላለመሆኑ እንዴት ነው አንተ እርግጠኛ የምትሆነው? ሙሴ ከሞተ ከስንት ጊዜ በኋላ የተጻፈ ኦልሬዲ ሙሴም ሞተ በሞዓብ ምድር ምናምን ብሎም እኮ ያስቀምጠዋል። ላይክ ባይብል ውስጥ ግን መግባት አልፈለኩም። በ600 በ700 ዓመታት ውስጥ ካርበን ዴቲንግ የሆነ ጊዜው የተረጋገጠ የሆነ ቅሪተ አካል ካለ ጽሁፍ ለ5ቱ ኦሪቶች ኦኬ የምትለኝ ምንድነው አንተ? በቃ የሙሴ ለምሳሌ የሙሴ የተናገራቸውን ነገሮች በሙሴ መጽሐፍ የተጻፉትን ነገሮች በታሪክ ወይም በሌላ ነገር በሙሴ በሞተ 600 ዓመት ውስጥ ነው የምትለኝ? ኖ በታሪክ በራሱ በሙሴ መጽሐፍ ነው። አንተ የሙሴ መጽሐፍ ብለህ በምታምነው ነው የምልህ። የምታምነውን የሙሴ መጽሐፍ ራሱ ለመኖሩ እኮ ነው የምልህ። እኔ አሁን እንደናንተ እኮ አይደለንም ባይዘው እንደናንተ አይደለንም ስልህ ከዛ በፊት ምናምን ብዬ እየጠየቅኩህ አይደለም፣ ከዛ በኋላም እያልኩህ አይደለም። ሙሴ በነበረበት ዘመን የሙሴ መጽሐፍ ብለህ የምታምነው መጽሐፍ የለም። ኤቪደንስ ልሰጠኝ አትችልም። ሙሴ ከሞተ በኋላ ባሉት 600 ዓመታት ውስጥ ራሱ ያ መጽሐፍ ለመኖሩ ካርበን ዴቲንግ ቼክ የተደረገ ኤቪደንስ ልሰጠኝ ትችላለህ ወይ ነው? አንተ የሙሴ መጽሐፍ ብለህ የምታምነው ነው የምልህ እኔ እንጂ ከሙሴ መጽሐፍ ውጭ ወይም ከኦሪት ውጭ ምናምን እያልኩህ አይደለም። የሙሴ መጽሐፍ ብለህ የምታምነው መጽሐፍ ራሱ መኖሩን ምንድን ነው ማስረጃ ልሰጠኝ የምትችለው? አንተ ያገባኛውን ጥያቄ ካልተሳሳትኩኝ ኦኬ ሙሴ 1400 ከክርስቶስ 1400 በፊት ክርስቶስ ኦሪት እንደጻፈና ምን አለን? በዛ ጊዜ ሙሴ በዛ በነበረበት ኦሪት ራሱ ነበረ ወይ ነው ጥያቄ? ከክርስቶስ ልደት 1400 በፊት ያልኩት ሙሴ የነበረበትን ጊዜ እርሳው 400 ዓመቱን ቀነስኩልህ። በቃ በ500ኛው ዓመት መኖሩን የሙሴ መጽሐፍ የምትለው መጽሐፍ መኖሩን ምንድነው ኤቪደንስ? ላይክ ብሉይ ኪዳን መኖሩን ምንድነው የምታመጣው ማስረጃ? ብሉይ ኪዳን የሚባለው መጽሐፍ ለምሳሌ ከክርስቶስ ልደት 900 ዓመት በፊት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊቱን ማስረጃ ነው የምልህ እኔ። ትውፊት ብለህ ልትነግረኝ ኖ አይሆንም። እንዴት ነው ትውፊት ማስረጃ የሚሆነው? ካርበን ዴቲንግ ማለት ይኸውልህ ላይክ የተጻፈበት ማቴሪያል ለምሳሌ አሁን ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪያ ምናምን የሚባሉ እነዚህ ለምሳሌ ዮሐንስ ወንጌል ፓፒረስ የሚባል አለ በጥስጣሽ። ይህን ታውቀዋለህ? የዮሐንስ ወንጌል ፓፒረስ ስንት ነው? ከታች ጻፉልኝ። 40 ምናምን ወይ 50 ምናምንኛው 5 አንቀጽ ብቻ የያዘው ማለት ነው። ቀደምት የሚባለው እሱ ነው። እሱም የተጻፈው በምን ጊዜ ነው ተብሎ ነው የሚታመነው? ከ110 እስከ 125 ወይም ደግሞ ከ90 እስከ 125 ኤዲ። ያችም 5 አንቀጽ ብቻ ነው ያለች። 5 አንቀጿ ራሱ 85% ነው ትክክል ማለት የተሟላ ማለት ነው ከ5ቱ አንቀጽም። ይሄ ምን ይባላል? ካርበን ዴቲንግ ይባላል። አንድ ጽሁፍ ሲገኝ የት ነው የተጻፈ፣ መቼ ነው የተጻፈው፣ የተጻፈበት ጊዜ የሚያስቀምጥበት ነው። የብሉይ ኪዳን መጽሐፍት አጠቃላይ ነው የምልህ አጠቃላይ። ለምሳሌ ኦሪትን መጽሐፎችን ብትወስድ ተጻፈ ተብሎ የሚታመነው ኢየሱስ ክርስቶስ ከመወለዱ ከ150 ዓመት በፊት ነው። ከስንት ዓመት በኋላ ማለት ነው? 1200 ምናምን ዓመት በኋላ ሙሴ ከሞተ ከ1200 ምናምን ዓመት በኋላ ነው ኦሪት ተጻፈ ተብሎ የሚታመነው። ኦኬ ስለዚህ አሁን ብዙ የጥናት ማስረጃዎች አሉ። ጥናት ሁሉ ነገር ደርስበታል እንዴ? ለምሳሌ ደረሰበት አልደረሰበት who cares
እግዚአብሔር ይመስገን። ሰላም አመሻችሁ። ጥያቄ ነበረኝ። እሺ ካወኩት መልስልሻለሁ፣ ካልሆነ ሚያድ አለ ወይ ፒኬ ሲመለስ ይመልስልሻል። ጃስሚንም አለች ጠይቂ። እሺ ጥያቄ በመጀመሪያ እስልምና ምንድን ነው? ሃይማኖት እንዴት መጣ? ከየት መጣ? ሁለተኛ ደግሞ አላህ ፈጣሪ መሆኑን እንዴት አወቃችሁ? አንድ ጥያቄ ጠይቂና ከዛ በኋላ ይሄኛው ሲመለስልሽ ሁለተኛ ጥያቄ ትጠይቂያለሽ። አይሻልም? እሺ የመጀመሪያው ጥያቄሽ እስልምና ምንድን ነው? ከየት መጣ? እንዴት መጣ ነው አይደለ? በቃሽ። እዚህ ላይ እኔ የምችለውን አስቀምጥልሻለሁ፣ ከዛ ወንድሞችም ይጨምሩልሻል። ካልጠገብሽ እንግዲህ መምህራችን ይመጣል፣ ፒኬ ማለት ነው። እሺ አሁን ያነሳችው ነገር ላይ አራት ፖይንቶችን ማንሳት ይቻላል። የመጀመሪያው ኢስላም ማለት ቋንቋዊ ፍቺው ራሱ ምን ማለት ነው የሚለው ይሆናል። ኢስላም ማለት ኢስቲስላሙ ሊላሂ ቢተውሂድ ነው፣ ወይም ደግሞ ለአንዱ አምላክ በብቸኝነት መታዘዝ እጅ መስጠት ማለት ነው። ለአንዱ አምላክ ሁሉን ለፈጠረው ለዛ ለአንዱ አምላክ በብቸኝነት እሱ ላይ ማንንም ሳታጋሪ መታዘዝ፣ ለሱ እጅ መስጠት ኢስላም ተብሎ ይጠራል። ለዛ አምላክ እጅ የሰጠ ሰው ደግሞ ምን ተብሎ ይጠራል? ሙስሊም ወይም ደግሞ ታዛዥ የሚለውን የአረብኛ ቃል የያዘ ይሆናል ማለት ነው። ሁለተኛው ፖይንት ከቋንቋው ትርጉም በኋላ ኢስላም መቼ መጣ ሲባል ኢስላም የሰው ልጅ ሲፈጠር በራሱ የሰው ልጅ የተፈጠረበት ሃይማኖት ነው። ሰሂህ አልቡኻሪ 1385 ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ መውሊዱን የውለዱ አለል ፊጥራ፣ ሁሉም ህፃናቶች፣ ሁሉም ልጆች፣ ሁሉም የሰው ልጅ ሲፈጠር በፊጥራ ላይ ነው የሚወለደው፣ ወይም በእስልምና ላይ ለአንድ አምላክ ታዛዥ ሆኖ ነው የሚወለደው አሉ። እንዲሁም አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ያ አምካምን የአላህን ፍጥረት ያቺ አላህ ሱብሓነሁ ወተዓላ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዙ ይላል። እንዲሁም ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን ሱብሓነሁ ወተዓላ የተፈጥሮ መንክር እምነት ያዙ በማለት ይናገራል። ይሄኛው አንድ ቆሺ ይቅርታ፣ አንድ ደቂቃ አስተመላስተነ እሺ ይቅርታ ስራ ቦታ ስለሆንኩ ነውና የመጀመሪያውን ፖይንት አይተናል። ሁለተኛው ፖይንት ደግሞ ይሄ ነው። እስልምና የሰው ልጆች የተፈጥሮ ሃይማኖት ነው። የሰው ልጆች ሲፈጠሩ በራሱም የተፈጠሩት በእስልምና ላይ ነው። ልክ አንድ መኪና ሲመረት ለዲዝል ከሆነ ለዲዝል እንደሚመረተው የለም በቃ ዲዝል እንዲቀበል ተደርጎ እንደሚመረተው ልክ በዛ መልኩ ሁሉም ሰው ሲፈጠር አንድ አምላክ በሚለው ኮንሰፕት ውስጥ በዛ መልኩ ነው አላህ ሱብሓነሁ ወተዓላ ሁላችንንም የፈጠረን የሚለው። ከዛ ሶስተኛው ፖይንት ምንድነው? ኢስላም የነቢያት ሃይማኖት ነው የሚለው። የነቢያት ሃይማኖት ነው ስንል ማስረጃችን ምንድነው ካለን አንደኛው መጀመሪያ ያየነው ፖይንት የቋንቋው ፍቺ ይሆናል። ይሄ ቋንቋዊ ፍቺው ምን የሚለው ኢስቲስላም ወይም ደግሞ መታዘዝ ለማን? ለአንዱ አምላክ በብቸኝነት በሱ ላይ ማንንም ሳናቀራ እንዲያደርጉ ካለ ማድረግ። ስለዚህ ነቢያቶች ሙስሊም አይደሉም ስትሉ ነቢያቶች ለአንዱ አምላክ አልታዘዙም፣ እጅግርን አልሰጡም እያላችሁን እንደሆነ ልታውቁ ይገባል ነው። ቀጣዩ ፖይንት ሁለተኛው ማስረጃችን የነቢያት ሃይማኖት ለመሆኑ ሰው ሁሉ የተፈጠረበት ሃይማኖት መሆኑ ነው እስልምና ማለት ነው። ሶስተኛው ፖይንት ደግሞ ቴክስቹዋል የሆነ ከአንዱ አምላክ የተወረደልን ቁርአን ይሆናል። ይሄ ቁርአን ደግሞ አላህ ሱብሓነሁ ወተዓላ በብዙ ቦታዎች ላይ
አስቀምጧል። በጥቅሉ ለምሳሌ በጥቅሉ ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሂን ኢለይሂ አነሁ ላኢላሃ ኢላ አነ ፈዕቡድኒ፣ ከአንተም በፊት እነሆ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም በማለት በጥቅሉ ነቢያት በሙሉ ሙስሊም እንደሆኑ ያስቀምጣል። እንዲሁም ደግሞ በተናጠል አስፈላጊ የሆኑትን በተናጠል ደግሞ አስቀምጧል። ለምሳሌ ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ስለ ኢብራሂም ሲናገር ምን አለ? ማካነ ኢብራሂም የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን። ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም በማለት ይናገራል። እንዲሁም ደግሞ ሱረቱል ማኢዳ ላይ ስለ አንዴ አሁንም ከስተመር መጣብኝ፣ 1 ደቂቃ። እሺ 3ና 4ኛውን ፖይንት አሳጥሬ ላስቀምጥልሽ እና በተቻለኝ አቅም ወንድሞች ይጨምሩልሻል። እንዲሁም በሱረቱ ዩኑስ ስለ ኖህ ሲናገር ብትሸሹም አትጎዱኝም ከምንዳ ምንንም አልለምናችሁምና ምንዳይ በአላህ እንጂ በሌላ አይደለም ከሙስሊሞች እንደሆን ታዘዝኩኝ እያለ እንዲሁም ሱረቱ ዩሱፍ ምዕራፍ 12 ቁጥር 101 ላይ ነቢዩላህ ዩሱፍ ሙስሊም ሆኜ ግደለኝ እንዳለ፣ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ በተመሳሳይ መልኩ ኢብራሂም እና ያዕቆብ ልጆቻቸውን ሙስሊም ሳትሆኑ እንዳትሞቱ ሙስሊም ሆናችሁ እንጂ እንዳትሞቱ እያሉ እንደተናገሩ፣ ስለ ነቢዩላህ ዒሳ ራሱ ነቢዩላህ ዒሳ ሙስሊም እንደሆኑ በእስልምና ደግሞ በዚህ ሙስሊም በሚለው ኮንሰፕት አማኞች ሁሉም ወንድማማቾች ናቸው በሚለው ኮንሰፕት ለእኛም ወንድማችን እንደሆነ ሰሂህ አልቡኻሪ 3443 ላይ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እንዲሁም ደግሞ ሐዋርያቱም ሙስሊም እንደሆኑ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ አስቀምጠዋል ማለት ነው። አራተኛውና የመጨረሻው ፖይንት ኢስላም ስለ እስልምና ሃይማኖት እስልምና ብቸኛው መለኮታዊ ሃይማኖት ነው የሚለው ነው። በቃ ብቸኛው ነው። በቃ ሌላ ሃይማኖት የለም። መለኮታዊው ሃይማኖት እስልምና ብቻ ነው። ለዚህ ማስረጃችሁ ምንድነው? እስካሁን ያየናቸው 3ቱ ፖይንቶች እንዳሉ ሆነው አራተኛው ፖይንት ቴክስቹዋል የሆነ ፖይንት አሁንም አለ። ቴክስቹዋል የሆነ ማስረጃ ማለት ነው። ቴክስቹዋል የሆነ ማስረጃ ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ እነ ዲና ኢንደላሂል ኢስላም ይላል አላህ ሱብሓነሁ ወተዓላ። አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው። በተመሳሳይ መልኩ ሱረቱል ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ተቀባይነት የለውም በማለት አላህ ሱብሓነሁ ወተዓላ አስቀምጧል ማለት ነው። በጣም ይቅርታ ካበዛውባችሁ ወንድሞች ቀጥሉ። ወአለይኩም ወራህመቱላሂ ወበረካቱ። ድምጼ ይሰማል? ስምሽን ለማንበብ በጣም ይከብዳል። ከላይ ያለሽው ልጅ ትሰማለህ? ድምጼ ይሰማል? ይሰማል። ወንድሜ አሚር በሰፊ አብራርቶልሻል። ኢስላም ማለት በመጀመሪያ ራሱ አልኢስላሙ ሊላሂ ቢተውሂድ ወልኢንቂያዱ ለሁ ቢጣዓት ወልኹሉስ ሚነ ሽርክ ወአህሊሂ ነው ብሎ በደንብ አብራርቶልሻል። እሱ እንዲብል አልገባም። አላህን አላህ መሆኑን ወይም ፈጣሪ መሆኑን እንዴት አወቃችሁ የሚለው ነጥብ እሱን ላብራራለሽ እና እሱንም ጥያቄሽ ላይ ሰምቻለሁ መሰለኝ። አንደኛ እሱ ሁለተኛዋ ጥያቄ ነው። አይ ቲንክ ሚያድ እዚህ ላይ ተመልሶልሻል። ጥያቄ የሆነብሽ ነገር አለ? እሱ ሁለተኛዋ ጥያቄ ነው። የመጀመሪያው እሺ አሚር የመጀመሪያውን መንካት ያለበትን ነክተዋል። ኢስላም ማለት በመጀመሪያው ራሱ መታዘዝ ነው፣ በቃ በቋንቋው። ከዚያ ለአላህ ደግሞ እጅ መስጠት ነው። አንዱን አምላክ ደግሞ ማምለክ ነው። ይሄ የመጨረሻው ፖይንትሽ ነው። ሁለተኛውን እዚህ ላይ ያልገባሽ ነገር ካለ እስኪ ጠይቂና ሌሎች ወንድሞችም ያብራሩልሻል፣ ወይ ሁለተኛውን ነጥብ እናውቀዋለን። ይሰማሻል? እስኪ ነው ጠይቀሽ ሂደሽ ነው? አይ አለሁ፣ ይሰማኛል። የመጀመሪያው ነጥብ ላይ ገብቶሻል? ኢስላም ከየት መጣ፣ እንዴት መጣ፣ ለምን መጣ የሚለው
አዎ ገብቶኛል። ኢስላም የመጣው ከአላህ ነው። መቼ መጣ የሚለው ደግሞ የመጀመሪያው የሰው ልጅ ሲፈጠር ራሱ በእስልምና ላይ ነው የተፈጠረው። ለምን መጣ የሚለው ራሱ ደግሞ